president. We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him in these challenging times that we're facing today. I pray for your grace and your protection. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ አርብ የካቲት 27 2018 ዓ.ም ከእንግሊዝ ሀገር ከለንደን እንደተለመደው የሚያቀርብላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የመድኃኔዓለም ቀኑ ነው። እንኳን ለአምላካችን ለጌታችን ለመድኃኔዓለም ወራዊ በዓል እንኳን አደረሳችሁ። በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ከኛም ከናንተም ጋር በያላችሁበት የዓለም ክፍል ሁሉ ያላችሁ ተመልካቾቻችን ከናንተ ጋር ይሁን። ከሌላው እምነት ደግሞ ያላችሁ ኢትዮጵያውያን ኤርትራውያን የምንወዳችሁ የምናከብራችሁ ወገኖቻችን የኤሶፕ ኢትዮጵያ ቤተሰቦች ኤሶፓውያን እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። ለዚች ለዛሬዋ ቀን ያደረሰን የሰራዊት ጌታ እግዚአብሔር ክብር ምስጋና ለሱ ይሁን። ይህ እንግዲህ 497ኛው መርሃ ግብራችን ነው። እንግዲህ ብዙ ትግል አለብን፣ ብዙ ትግል እያስተናገድን ነው ያለነው። የሚገርመው እሱን አንዳንድ ነገር አሳያችኋለሁ። ያው ገና ከመግባታችን አበባ ወልዴ ሁል ጊዜ እንደምታደርገው ዛሬም ደግሞ በሱፐር ስቲከር ገና ከመግባታችን ሸለማናለች። በወጣ የተካ እናመሰግናለን እህታችን። ወገኖቼ ሁላችሁንም እንግዲህ ስለመሸ በጅምላ ነው ሰላም እምላችሁ። በኢትዮጵያ በተለይ ሰዓቱ ሄዷል። ስራ ጨርሼ ከመጣሁ በኋላ ስለሆነ ነው በዚህ ሰዓት የማዘጋጀው የመርሃ ግብር። ስለዚህ ሁላችሁንም ሰላም ብያለሁ። ለብዙዎች እንዲዳረስ እንግዲህ ላይክ እያደረጋችሁ ብትጀምሩልን ጥሩ ይሆናል ማለት ነው። መሰባሰባችንን ያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከዛ በፊት ግን አንድ መናገር የምፈልገው በኤሶፕ መረዳጃ ድረ ገጽ ላይ አንድ ሁለት ሰዎች ለመመዝገብ እክል አጋጥሞናልና ብላችሁ ሪፖርት አድርጋችሁልኛል። ስክሪንሾትም አድርገ የላክልኝ ወንድም አለ። ኦኬ እስኪ we are looking into it እና እያየነው ነው። ቲሞችም እያዩት ነው እና ለምን እንደሆነ እናስተካክላለን። አንዳንዶች ተመዝግበው አንዳንዶች እንዳልተመዘግበው አላቅም። ለማንኛውም እሱንም እናስተካክሉ ይሆናል። ያየሁት ኢሜልህን ወንድሜ በትናንትናው ዕለት ነው እና በዋትስአፕ የላከውን፣ ስለዚህ ለማስተካከል እንሞክራለን። ሁሉም ሰው በእጅ ስልኩም በሞባይሉም በእጅ ስልኩም በላፕቶፑም ባለው በማንኛውም ዲቫይስ መመዝገብ መቻል አለበትና ያ ካልሆነ እስኪ ለምን እንዳልሆነ እየመረመር ነው። በተረፈ የየረር ልደታ በባታ ማርያምን ገዳም እያገዛችሁ ነው። እግዚአብሔር የተመሰገነው። ዛሬም ከአባቶች ጋራ ስልክ ዛሬ ለማውራት ሞክሬ ነበር። እኔ ስራ ከገባ በኋላ አባቶች ደውለውልኝ ነበር፣ ለማንሳት አልቻልኩም እና ሰሞኑን እንግዲህ ሪፖርት ማደርግላችሁ ይሆናል ማለት ነው። ግን እናንተ ግን ያው እንግዲህ አባቶችን ማገዝ አትርሱ። ፕሮጀክቱ ከግብ እስከሚደርስና አባቶች ደስ ብሏቸው ጨረስን ብለው እስከሚያበስሩን ድረስ ማድረጋችሁን እንግዲህ ከ110
ማድረጋችሁን አትርሱ። ለገዳሙ በጣም የሚገርሙ ነገሮች ናቸው። እንግዲህ የሶፒ ኢትዮጵያ ፕሮግራማችን ኢምፓክት እያመጣ ባለበት ሁኔታ ግን ብዙ እክሎች እያጋጠሙት ነው። ምክንያቱም ብዙዎች እንግዲህ ለምን እንደሆነ እመጣበታለሁ። ለማንኛውም ግን እስኪ ሁላችሁንም ሰላም ብያለሁ። መሰባሰባችንን የዋ እግዚአብሔር ባርክልን። አሁን ጆይን ያደረጋችሁት እንኳን በሰላም መጣችሁ። ጆይን ያደረጋችሁን ቤተሰቦቼ ላይክ እያደረጋችሁ ጀምሩልን። ዛሬ የምንቆይባቸው መርሃ ግብሮች ሌተስት አፕዴት ይኖረናል። ብዙም አይደለም፣ የተወሰኑ ስላይዶች እናይና በወቅታዊ መረጃ ከዛ በኋላ በበራሪ ወረቀቱ እንዳያችሁት ትንቢቱ ሊፈጸም ይሆን በሚል ርዕስ ሴቲቱ በመርዝ ሽቶ ትቀባለች በሚል እንግዲህ ያን የተነገረ ትንቢት አለ። ከእሱ ጋራ ብዙ ሌሎችንም ነገሮችን አብረን አያይዘን የምናየሆናል። በጣም የምታተርፉበት ዘመኑን የምንዋጅበት አብረን መርሃ ግብር እንደሚሆን አምናለሁ እና አብራችሁን ቆዩ። ታዲያ በቅድሚያ ግን የምናየው ወገኖች እንግዲህ ቻናላችን በጣም ብዙ እንግዲህ ፈተና እየገጠመው ነው። ከዛሬ ሁለት ቅድም ወደ ስቱዲዮ ለመግባቴ ልገባ አካባቢ ይኸው እንትን ሰጥተውናል፣ ማስጠንቀቂያ ሰጥተውን ቪዲዮውን ባለፈው እየሰራ ነው ማለት ነው። የትራምፕ ሰውየውን ገፋፍተው ገደል ሊከቱት ነው የሚለውን አንስተውታል ማለት ነው። ሚስ ኢንፎርሜሽን ምናምን ብለው ማለት ነው። ቫዮሌት የዩቲዩብን ሕግ ይጥሳል በሚል አንስተውታል። በጣም ነው እንግዲህ አሁን በዚህ አሁን እኛ አሁን የተናገርነውና ብዙ ሰው ይናገራል፣ በዩቲዩብ ላይ በፌስቡክ ላይ ይናገራልና የእኛ በተለየ ለምን እንደሚሆንበት ምክንያት በዛው ፕሮግራም ላይ ወደ አገር ቤት ያለውን መረጃ ስላቀረብን በአገር ቤት በደንብ ኦርጋናይዝድ በሆነ መንገድ ኢትዮጵያን የሚያስተዳድረው መንግስት ማለት ነው ያው እንግዲህ ገንዘቡን አፍስሶ ያው እንደምታዩት ሁል ጊዜ ፕሮግራማችንን አንዴ ኔትወርኩ ላይ አንዴ በእንደዚህ አይነት እንግዲህ ያው ገንዘብ እየተከፈለ ማለት ነው እና እያስደረጉ ነው ማለት ነው። ስለዚህ ፕሮግራሙን አንስተውታል እና በተቻለ መጠን ቴሌግራም ላይ እንዳለ ሙሉውን ያለፈውን ማስቀምጥላችሁ ይሆናል ማለት ነው። ቁም ነገር ያለው ቢሆን ነው። ዝም ብሎ አሁን እንቶ ፎንቶ ብናወራ ኖሮ እናንተንም ጊዜ የሚያባክን ነገር አሁን እዚህ ጋር ብንሰራ ኖሮ ማንም አያነሳውም፣ ምንም ችግር አልነበረም። ግን እውነትን ስንይዝ አሁን የጨለማ ማህበረሰብ እውነትን ያወድምና ስለዚህ ልክ እንግዲህ እንደ ጠላት ያየዋል ማለት ነው። ይህን ቻናል እግዚአብሔር የተመሰገነ ይሁን። ደስ ነው የሚለን እንደዚህ በሚሆንበት ጊዜ ኢምፓክት እያመጣን ነው ማለት ነው። ስለዚህ ደስ ሊላችሁ ነው የሚገባው። በዚህኛው ባይሆን በሌላውም በማንኛውም እግዚአብሔር እስከፈቀደልን ድረስ የምንሰራ ይሆናል። ከእናንተ ግን የሚጠበቀው ለብዙዎች ማዳረስ ነው። እኔ አሁን ሰብስክራይብ አድርጉ አታድርጉ ምናምን አይደለም፣ ካቆምኩት ይቻለሁ። ምክንያቱም እኔ እንግዲህ ስንት ከእንቅልፌም ቆጥቤ ከቤተሰቤ ከማሳለፍበት ታይም ወስጄ ስለ ገንዘብ አይደለም መቼስ ይህን ፕሮግራም የምሰራው፣ እናንተም ታውቃላችሁ። ቀላል ነገር እኮ ነው ማየት። ኢቨን ራሱ የእውነቴን ነው አንዳንድ ሰው ቅር ስላለው ማስታወቂያ ሰራ ተብሎ አንዳንድ ነገሮች በቃ ለገንዘብ ነው አንተም ራሱ እንደዚህ ስም ከሚሆንብኝ ብዬ አልሰራም ብዬ ማስታወቂያም እንኳን አልሰራም። ታውቁት ይህ እንግዲህ ለገንዘብ አይደለም ማለት ነው፣ ስለ ገንዘብ አይደለም። ስለዚህ እውነትን ስለመፈለግ ነው። ምንም አሁን ከማስታወቂያ ምናምን እንኳን የሶፕ ኢትዮጵያ ያገኛል እናትሉ ገብታችሁ ማየት ትችላላችሁ። ምንም ነገር የለም። ስለዚህ አሁን ምንድን ነው ከእናንተ የሚጠበቀው ዘመኑን ዋጅተን በጋራ ማለት ነው ለብዙዎች እንዲዳረስ ሰብስክራይብ ማድረግ፣ ላይክ ማድረግ እና እንግዲህ አንድ ቀን ምናልባት ቻናሉ የሆነ ነገር ሆኖ ቢቀር ምናልባት የዛን ጊዜ እንደዚህ ባደረግን ብላችሁ ምናልባት ትገነዘቡ ሆናል። ለምን አትገነዘቡም ትችላላችሁ። አንዳንዶቻችሁ ግን ብዙዎች ደግሞ እየተጠቀሙበት እንደሆነ እየተጠቀማችሁበት እንደሆነ እየነገራችሁኝ ነውና እስኪ እግዚአብሔር እስከፈቀደልን ድረስ እንሰራለን። ለማንኛውም ግን ታዩት ዘንድ ነው ይህን ያመጣሁት። አንድ ፕሮግራም ብቻ አይደለም ያወረዱብን በዛሬ ዕለት በዚሁ ሳምንት ማለት ነው። እንግዲህ እንትን ብለው ነው በጣም የሚገርመው ማለት ነው። የሚገርመው በ2014 የሰራ ነውን ከሁለት ቀን በፊት በ2014 የሰራሁትን ፕሮግራም ሄደው አውርደውታል። የ2014 ታስባችኋል? ነገር ፍለጋ ነው።
ከዛ እንደገና ደግሞ በዚህ በ492ኛውን ፕሮግራም አውርደውታል። ይኸው እንደምታዩት ሰነድ አልባ የተባለው ወገን የሚለው ይህ እንግዲህ ፓርቲኩለርሊ የአብይን መንግስት ኢትዮጵያን የሚያስተዳድረውን ስርዓት ነው የተቃወምነው። ዲጂታል አይዲን የተቃወምነው ወገኖቻችን ሰነድ አልባ ተብለው መፈናቀላቸውን ነው፣ ከአዲስ አበባ መባረራቸውን ነው፣ እየተባረሩ መደረጉን ነው የተናገርነው። ይሄ ዩቲዩብ ገዶት አይደለም። የኢትዮጵያ መንግስት ኢትዮጵያን የሚያስተዳድረው ፍትርት ማያውቀው በማጭበርበር ህዝብን እየሸወደ እያጭበረበረ ለህዝብ ሊጠቀምበት የሚገባውን ገንዘብ ለእንደዚህ አይነት ነገር እየዋለ ማለት ነው። ባታሊዮን ቀጥሮ በአንድ ህንፃ ላይ አስቀምጦ ዲጂታል ጦርነት የሚከፍት ማለት ነው። በቻናል ላይ በአንድ ትንሽ ቻናል ላይ ማለት ነው 50 ምናምን ሺህ ሰብስክራይበር ያለውን ቻናል ላይ ይህንን ማድረግ ማለት በጣም ያሳዝናል። በጣም የወረደ እንግዲህ ስርዓት መኖሩን የምናይበት ምዕራፍ ላይ ነው ያለ ነው። ይህንን የሚያደርጉ ሰዎች ተከፍሏቸው የሚሆን አይከፈላቸው እኔ በጣም ብቻ እነሱም አብረው ማለት ነው ከዚህ ጋር በራሳቸው ሊያፍሩ ይገባል። በጣም ያሳዝናል። ለማንኛውም ግን እኛ ትክክለኛ ስራ እየሰራን ስለሆነ ደስ ሊለን ይገባል። እያንዳንዱ ፕሮግራም ግን ወደ ዘመድ ቲቪ ላይ ስለሚቀርብ ማለት ነው ህዝቡ እያየው ነው። በቴሌግራም ያለው ነው ህዝቡ ጋር ደርሷል። ስለዚህ ሊያቆሙ አይችሉም። እግዚአብሔር ከፈቀደ ድረስ የምንሰራ ይሆናል ማለት ነው እና በጣም ያሳዝናል፣ ይገርማል። አሁን ስንት ሰው አለ ዝም በማንኛውም ነገር የሚያወራ ምናምን፣ እነሱ አይነኩም። ግን በመረጃ ተደግፎ አሁን ሰው እያየ ነው ማለት ነው። መረጃው አለ። ኢትዮጵያ ልዩ የሚያደርገው መረጃው አለ። ዝም ብዬ አይደለም የማወራው። ያን በዛሬው ቀን እንኳን መታወት የተጠቀሰው ነገር በሙሉ በመረጃ ሊንክ አለው። ገብቶ ሰው አመሳክሮ ይሄ ውሸት ነው ይሄ ውሸት አይደለም ይላል። ለፈርዘር ሪሰርች ራሱን ይጋብዛል፣ ያዘጋጃል። ተማሪዎቹ የዩኒቨርሲቲ አስተማሪዎቹ ያዩታል። ስለዚህ የሚነቃ ህብረተሰብ እየተፈጠረ ነው ማለት ነው። ይህ ምንም ወደዚህ የሚባል ነገር አይደለም እና ድካማችን የኔ ብቻ አይደለም የእናንተ ይውላችሁ። ምክንያቱም መረጃው ከብዙዎቻችሁ ይመጣል። ከአብረን ነው ዘመኑን እያዋጀን ያለ ነው እና ኢምፓክት እያመጣን ስለሆነ ኢምፓክት እንዲመጣ ደግሞ የማይፈልግ ስርዓት ገንዘቡን ለህዝብ ማስተዳደር ለህዝቡን ለትምህርት ቤት ለሆስፒታል መዋል የሚገባውን እዚህ ላይ ያጠፋል ማለት ነው። በጣም ያሳዝናል። ለማንኛውም እግዚአብሔር የተመሰገነውን ስትራይክ አላገኘንም። ግን እንግዲህ 3 ፕሮግራም አንስተውብናል ማለት ነው። ሰነድ አልባ የተባለው ወገን የሚለውንና ሰውየውን ገፋፍተው ገደል ሊከቱት ነው የሚለውን 496ኛ ያለፈውን ፕሮግራም ማለት ነው አንስቶታል ማለት ነው። በትራምፕ ጉዳይ ስላወራ ነው አይደለም። እርግጠኛ ነኝ በዛ ፕሮግራም ላይ በሌተስት አፕዴት የተካተተው የእኛን ሀገር መንግስት በተመለከተ ስለሆነ ነው እንጂ ስለ ትራምፕ ሶሻል ሚዲያው ራሱ ሞልቶታል። ምን ዩቲዩብ በሙሉ የሚናገረው ነገር ነው እና እዚህ ላይ ነን ያለ ነው ማለት ነው። ይኸው እንደምታዩት ሰነድ አልባ የተባለው ያው አንስተውታል። ይሄኛው ነው እንግዲህ ሰነድ አልባ የተባለው ወገኔ ይሄኛው ማለት ነው። በቡልዶዘር አዲስ አበባን በካንቲባዋ መሰረት እንግዲህ እየፈነቃቀሉ እንትን ሲያደርግ ይሄ ዲስፒዩት ተደርጎ ማለት ነው በ22 ፌብሩዋሪ 2026 ዲስፒዩት አደረጉ፣ ከሰሱ ማለት ነው። በዚህ ምክንያት አስነሱ ማለት ነው። አስነሱት። ኦኬ። በዚሁ እንግዲህ ይሄኛውን እንግዲህ ጉዳያችንን የዩቲዩብን ዞር እናደርግና ወደ ሌተስት አፕዴት ወደ ሌላው እንገባለን። ዋነኛው መርሃ ግብራችን ደግሞ ቀስ ብለን የምንመጣበት ይሆናል ማለት ነው። ኦኬ። አሁን የተቀላቀላችሁን እንኳን በሰላም መጣችሁ። ምን ነው አለልኝ ገና ከመጀመሪያው በመናደድ ጀመርክ እንደማትሉ ነው። ምን ይደረግ እንግዲህ እነኚህ ሰዎች እኮ እየረበሹ ስለሆነ ነው ቻናላችንን። ለማንኛውም በመቀጠል እንግዲህ በሌተስት አፕዴት የምናየው በጣም የሚገርሙ ነገሮች ናቸው ወደ ዓለማችን የመጡት ከዚህ ከጦርነቱ ጋር በተያያዘ እና ከሌሎችም ጉዳዮች ጋር እና እንግዲህ ድሮን ስትራይክስ ኦን አማዞን ዳታ ሴንተር በሚድል ኢስት የአማዞን ዳታ ሴንተርን ድሮን ስትራይክ አድርጓል። ሚድል ኢስት ሪቪል አርጀንት ኒድ ቱ ዲፌንድ ኤአይ። እንግዲህ ምንድን ነው ይኸውን አሳሳቢ የሚሆነው የሚለው ነገር እንግዲህ የአማዞን ዴታ ሴንተር የብዙዎችን ሰዎች ዴታ የያዘ ሴንተር ነው። ስለዚህ
ይሄ ነገር ተቃጠለ ማለት እንግዲህ አይ ዶንት ኖ ክላውድ ላይ ያስቀምጠው ይሆን ወይም ዴታ ሴንተሩ ሃርቨስት ያደረገው እንግዲህ ዴታ ይጠፋባቸው ይሆን? ይሄ በሙሉ ብዙ የሚያሳስባቸው ነው። የደከሙበት ነው እና እሱም ብቻ ሳይሆን ከዚህ ጋርም አብሮ እንግዲህ ሃኪንጉም ነገር አብሮ ሊመጣ ይችላል። የሰዎች ዴታ አማዞን የሰበሰበው ማለት ነው። እስኪ ወረድ ብለን እናንብበው። ፎር ዘ ፈርስት ታይም ኢን ሞደርን ወርፌር እንግዲህ አሁን ኤአይ ዘመን ስለሆነ የተለየ ጊዜ ላይ ነው ያለ ነው። ኢራን ካመካዚ ድሮንስ ስትራክ ኮሜርሻል ዳታ ሴንተርስ ኢን ሚድል ኢስት ኦፕሬትድ ባይ አማዞን። እንግዲህ የኢራን ድሮን ነው የደበደበው። ዚስ ማርክስ ኤ ሜጀር ኤስካሌሽን ኢን ታርጌቲንግ ሲቪሊያን ዲጂታል ኢንፍራስትራክቸር። እንግዲህ አማዞን ያው እንደ ሲቪሊያን ኢንፍራስትራክቸር ነው የሚታየው። ይሄ የመጀመሪያው ነው በአይነቱ። አንድ እስካሁን እንግዲህ ድሮኖች በመንግስት ላይ ነው እንጂ በድርጅቶች ላይ አሰጭ በሲቪሊያን በሚባሉ ድርጅቶች ላይ ስትራክ አድርገው አያውቁምና ያለው አውትካም ምንድን ነው፣ ኢምፓክቱ ምንድን ነው የሚለውን ነው እንግዲህ Amazon wrote on its website that 3 Middle East data centers were hit by Iranian drones. 3 የሚድል ኢስት ዴታ ሴንተሮች በኢራንያን ድሮን ተመትተዋል ብሏል እንግዲህ አማዞን። causing widespread outage at Amazon web services facilities tied to the ongoing conflict in the Middle East. እንግዲህ አሁን በዚህ ምክንያት አማዞን ሊሰራ አይችልም ማለት ነው። ምክንያቱም አውቴጅ መጥቶበታል። ዳታ እንግዲህ አክሰስ ማድረግ አይችልም። በዚህ ምክንያት ድርጅቶች ኪሳራ ውስጥ ይወድቃሉ ማለት ነው። These strikes have caused structural damage structural damage አድርሷል። disturbed power delivery to our infrastructure ብሏል አማዞን and in some cases required fire suppression activities that resulted in additional water damage. እንግዲህ በጣም በብዙ ገንዘብ የሚሰሩት ነገር ነው። ይሄን ላይ እንግዲህ ትልቅ የመጀመሪያው ነው። ከዚህ በፊት እንደዚህ ሆኖ አያውቅም እና እንግዲህ የኤአይ ዘመን ነው፣ የዴታ ማይኒንግ ዘመን ነው። ስለዚህ መንግስታትን ብቻ ሳይሆን ኢራን እየመረጠ የዚህ የኤአይውን እንግዲህ የቢሊዮነሩም ግሩፕ ራሱ ጥቃት እያደረሰ ነው ማለት ነው። ስለዚህ አሜሪካ ብቻ ሳይሆን የቢሊዮነሩ እንግዲህ በኤአይ ላይ ኢንቨስት ያደረገው ቢሊዮነሩም ግሩፕ ራሱ ማለት ነው ወደፊት እንግዲህ በዚህ በኤአይ ላይ ቴክኖሎጂ ላይ ኤክሰል አደርጋለሁ የሚለውን እርምጃውን ራሱ ሃምፐር እያደረገ መሆኑ ወደኋላ እየጎተተው መሆኑን እንግዲህ የምናይበት ሰዓት ላይ ነው ማለት ነው። ጊዜው የተለየ አይነት የጦርነት ዘመን ላይ ነው። Operations in the Middle East remain significantly impaired. Okay. AWS said noting that customers are experiencing elevated error rates and degraded availability for service. ወደ ኋላ አስቀርቶታል። እንግዲህ ካስተመሮች ሁሉ ችግር አጋጥሟቸዋል። እንግዲህ ከአማዞን ጋር በተያያዘ የአማዞን ሰርቪስ የሚጠቀሙ ድርጅቶች፣ ግለሰቦች በአጠቃላይ ማለት ነው። ወረድ ብላችሁ ስታነቡት ኢንዲቴይል ይህንን ይሄድበታል። ከዛ በመቀጠል በሌተስት አፕዴት የምናየው ይህንን ነው። ይሄን በጣም ወሳኝ የሆነ መረጃ ነው። ፋይናንሻል ታይምስ ነው ይዞት ወጣው። ምን ይላል ፋይናንሻል ታይምስ? ሃው ኤአይ ፌክስ አር እንግዲህ የኤአይ ዘመን ነው። በኤአይ ዘመን እንደምታውቁት ፒክቸሮች በፌክ ይሰራሉ፣ ቪዲዮዎች በፌክ ይሰራሉ። አርቲፊሻል ኢንቴሊጀንስ ነው። ይህን እንደውም ይመስላል በሚባል ሳይሆን እንደው በቃ ቁጭ በሚመስል ከበደና አየለ አብረው አልነበሩም፣ ግን ከበደና አየለ አብረው ናቸው ብሎ በደንብ አድርጎ ኤአይ ስራልኝ ከተባለ ይሰራል። አሁን አላያችሁም? ሰዎች ዳንስ ጭራሽ እንደው ሞክሮ የማያውቀው የአንደኛውን ዘፋኝ ዳንስ በቃ ብቻ በአፕ ተጠቅሞ ኤአይ ልክ እንደ ዘፋኙ በቃ ዳንስ አንደኛ እንደወጣው ሰውዬ አብሮ ያስደንሳቸዋል ሰዎች እና ሰውዬው የደነሰ ነው የሚመስሉ። ወንዱ ከማያውቃት ሴት ጋር አብሮ እንደሆነ ስራልኝ ከተባለ ይሰራለታል። ይሄ እንግዲህ ምስ ኢንፎርሜሽኑ የትና የት እየሄደ እንደሆነ እንግዲህ ይሄ አሁን እኛ እጅ መጣ ቴክኖሎጂ ነው። አሁን እነሱ መቼ እንደነበራቸው ስታውቁ በጣም ረጅም ጊዜ ነው ቴክኖሎጂ እጃቸው የነበረው እና ምን ያህል
ማጭበርበር ምን ያህል እውነት 40 ክንድ አባቶች እንደሚሉት ከምድር በታች እንደሆነች በቃ ሐሰት በዓለማችን እንደነገሰ እውነትን ለማግኘት እንዴት በጣም ከባድ እንደሚሆን በተለይ አሁን እዚህ ከደረሰ ወደፊትማ አስቡት እና አሁን ሁሉ ነገር እንግዲህ ለዚህ ነው አያችሁ አሁን የምናነባቸው መጽሐፎች ሁሉ አሁን ዛሬ እንግዲህ በኪንድል የሚሆን በአማዞን የሚሆን ብቻ እንገዛና ዲጂታል ነው ሁሉ ነገር ወደፊት የምናመሳክርበት ሪል ፔፐርድ ቤዝ የሆነ መጽሐፎች በሚጠፉበት ጊዜ ከተወሰነ ጊዜ በኋላ ለክላይሜት ተብሎ ፔፐር እንግዲህ መታተም ይቀራል ይወጣል ከእንትኑ በኋላ ከዛ በኋላ የጨለማ ማህበረሰብ ዲጂታል በሆነው ላይ በሙሉ ቁጥጥር ስለሚያደርግ የሚወጡት መረጃዎች በሙሉ እነሱ የሚቆጣጠሯቸው ከነሱ ፐርስፔክቲቭ ብቻ የሚነገር እውነት ይሆናል ሌላው በቃ ሰዎች ነው ኩዌስችን አድርገው መርምረው የሲስተሙን አካሄድ ይሄ ትክክል አለ መንግስት በዚህ በኩል የሚሄድበት ህዝብ ለማታለል ነው ለማሳሳት ነው ምናምን የሚለው በሙሉ እሱን ለመጻፍና ፕሪንት ለማድረግ እንኳን ኦንላይን ላይ ለመለጠፍ የሚችል እሱ ሰውዬ ያንን አክሰስ አያገኝም ኢንተርኔት ፕሮቫይደሩም ራሱ ለዛ ሰውዬ ኢንተርኔት ፕሮቫይደር አናረግም ላንተ ይባላል ምክንያቱም ወደ በቃ የሚገርም አይነት ዲያብሎስ የራሱን ዓለም እያመጣልን ነው ዲያብሎስ ከራሱ ፈጥሮ ከራሱ ይዋሻል ስለተባለ የሚፈጥረውም ዓለም የውሸት ዓለም ነው የእሱ የሆኑ ውሸታም ሰዎች ብቻ ውሸትን ይዘው እውነትን የሚናገሩ ሰዎችን አቃጭጨው መቀጠል ነው የሚፈልጉት ይሄ ዜና የሚያሳየን ይህን ነው እንግዲህ ያው ተመልከቱ እንግዲህ አሁን አሜሪካ ይህንን የደበደብኩት ያደረስኩት በኢራን ጥቃት ይሄ ነው ትላለች በተመሳሳይ መልኩ ደግሞ ወይም እስራኤል ወይም ኢራንም በተመሳሳይ ኤአይም ተጠቅመው በፊት የነበረው ይሄ ነበር አሁን ግን ከተደበደበ በኋላ ይሄ ነው ብለው መረጃ ያወጣሉ ኤአይ ነው ዘመኑ አርቲፊሻል ኢንቴሊጀንስ ነው ምንም እኛ የሳተላይት ፎቶግራፍ የለንም ወይም ሳተላይት ኦን አናደርግም ሚስ ኢንፎርሜሽኑ ምን ያህል እንደሆነ እና እንዴት በጣም በከፍተኛ ደረጃ እውነትን ከሐሰት ለመለየት ምን ያህል አስቸጋሪ እንደሚሆን በሚዲያው ደረጃ ማሰብ መቻል አለብን እና ኮሜርሻል ሚዲያው ራሱ ይህንን እየተጠቀመበት ስለሆነ ነው ይሄ አሁን ፋይናንሻል ታይምስ የሚያሳየው ነው how AI fakes are turning satellite images into war misinformation modified images of striking circulates as fighting intensifies across the Middle East እንግዲህ አንዳንዴ እውነትም የሆነውን ራሱ ዲናይ ለማድረግ ሁሉ ይመቻቸዋል በትክክል የተደበደበውን የሆነ እንደውም ቢቢሲ ላይ የሆነ ማስታወቂያ አለ እንደሆነ አይታችሁት እንደሆነ ልጁ ወደ አባቷ ጋር አባቷ ሀብታም ነው እንደዚህ ተቸግር ያለውና ገንዘብ ላክልኝ ብላ ስትልክለታለች ቪዲዮ ራሷን ቀርጻ ኤአይ ይላል አባትየው አይታችሁት እንደሆነ አላውቅምና ግን ኢትስ ፎር ሪል ልጁ ቸግሯት ነው በዛ ሳለ ችግር ላይ ሆና ነው እና የሰው ልጆች ወደፊት እንግዲህ አስቡት ሁሉም ነገር ኤአይ ነው ማጭበርበር ነው ውሸት ነው ልጅ አይደለም ሚስት አይደለችም ይሄን ላከችው በምንልበት ጊዜ አስቸጋሪ ሁኔታ ላይ እንኳን ሆኖ በትክክል እውነተኛ የሆነውን ራሱ የማንለይበት ሰዓት ላይ ሁሉ እንደርስ እንችላለን እና እንደምታየው ሳተላይት ኢሜጀሪ that appears to have been either generated or modified with AI was shared widely on social media at the weekend, highlighting the dangers of the technology as a potential vehicle for misinformation in wartime. ከዚህ በፊት እንግዲህ በዚህ ደረጃ የግለሰቦች እጅ ላይ የደረሰ ወይም እንትን ኢንዲፔንደንት ሚዲያ ላይ የደረሰ ቴክኖሎጂ የዚህን ያህል አልነበረም። ሰዎች ሊስሉት ይችላሉ፣ በስክሪፕቶ በስኬች ሊያደርጉት ይችላሉ። ግን ቁጭ አድርጎ እንደዚህ አልነበረም። በፎቶሾፕ ከዛ በኋላ ማኒፕሌት ይደረግ ነበር፣ ግን እሱም ይታወቅ ነበር። ይሄ ግን በጣም የማይለይበት ደረጃ እየደረሰ ነው እና እንደ ወርኒንግ ነው እና እዚህ ጋር ሁለት ኤግዛምፕሎችን ያሳየናል። ፋይናንሻል ታይምስ በጋዜጣው ላይ ያወጣው ማለት ነው። ሪል ኢሜጁ ይሄ ነው። በስተግራ በኩል የምትመለከቱት የኔ ኢሜጅ ባለበት ጋር ማለት ያለው ትክክለኛው ነው። በማርች 12 በማርች 1 በ21 እንዴት ነው በአንድ ማርች 2026 ማለት ነው። በግራ በኩል ያለው ትክክለኛው እንደዚህ ነው። አጋን ነው
በቃ ነደደ፣ ተቃጠለ፣ ምንም የቀረለት ነገር የለም ተብሎ ማለት ነው። በስተቀኝ በኩል ኤአይ ጀነሬትድ የሆነውና አይታችሁታል። እንዴት በአንድ ቀን ማለት ነው እንዴት እንደቀየሩትና እንዳወጡት ተመልከቱ። እንግዲህ በስተግራ በኩል ያለው ትንሽ ለኮስ ያለች አደጋ ነው። በስተቀኝ በኩል ያለው በጣም ጋየ ነው። ስለዚህ እንግዲህ ያደረጉት እንግዲህ ሰዎች ለምን እንዳደረጉት ወይ ኢራን ወይ አሜሪካ ወይ እስራኤል ለምን እንዳደረጉት ለራሳቸው እኮ ዓላማ አለ። አሜሪካኖች የዚያን ያህል ጥቃት አልደረሰብንም ለማለት ወይም ደግሞ አድርሰናል ለማለት፣ ኢራኖችም ቫይስ ቨርሳ፣ እስራኤሎችም ቫይስ ቨርሳ። አስባችሁታል? ግን አሁን የማይጠነቀቁ የዜና ምንጮች በአፍሪካ አሉ፣ በኢትዮጵያ አሉ፣ ሶሻል ሚዲያ ላይ የሚሰሩ ቴሌቪዥን ላይ የሚሰሩ መጠንቀቅ ካልቻሉ ማለት ነው የማይሆን አይነት ኢንፎርሜሽን አሁን ዝም ብሎ ሮጦ ለቀም እንደ ጭልፊት ይህን እውነት ምናምን የምንልበት ሰዓት ላይ አይደለንም። ራሳችን ስተን ሰዎችን ልናሳስት እንችላለን ማለት ነው። እና በጣም ትልቅ ጥንቃቄ የሚያስፈልግበት ሰዓት ላይ ነው ያለ ነው። ያለበለዚያ ዊ ፎል ቪክቲም ለራሳቸው መንገድ። በዚሁ ወደ ዛሬው ዋነኛ መርሃ ግብራችን የምንሄድ ይሆናል። ትንቢቱ ሊፈጸም ይሆን? ሴቲቱ በመርዝ ሽቶ ትቀባለች በሚል 497ኛ መርሃ ግብራችን ነው። እንግዲህ ዩቲዩብ አውርድ ተብሎ ካስወረደው ስንቀንስ 497 አይሆንም ማለት ነው። እየቀነሱብን ነው። እኛ ከፊት እንሰራለን፣ እነሱ ከኋላ እንደ ፍልፈል ያወርዱብናል። ለማንኛውም ምን ችግር የለም። ቴሌግራም ላይ ያንን ያለፈውትንም እንዳለ በኢንታይርሊ አስቀምጥላችኋለሁ። ሀብቴ እውነት ነው። እውነት ለመቅበር እየተጣደፉ ነው። ይሄ ሁሉ እኮ እውነት ለመቅበር ነው። እንደዚህ አይነት ፌክ እንትንም በኤአይ የሚሰሩት እውነቱን የዓለም ሕዝብ እንዳያውቅ ነው፣ እንዳይነቃ ለማድረግ ነው። ያሬድ ደግሞ ድሮም እኮ ጨረቃ ላይ ሲያወጡ ወተናል ብለው ሲቀባጥሩ ኖረዋል። አዎ ማት ምን ያላደረጉት ነገር አለና አሁን ቴክኖሎጂው የግለሰቦች እጅ ላይ ገባና ደነገጡ። ስለዚህ አሁን አንዳንዱን በጉልበት አንዳንዱን ኮንቪንስና ኮንፊውዝ እያደረጉ አንዳንዱን ደግሞ በጉልበት ነው። እኛ ላይ በጉልበት ነው። አሁን እንግዲህ በጉልበት እያደረጉ ነው። ለማንኛውም እንቀጥል ወገኖቼ። ኦኬ፣ በጣም የሚገርም መርሃ ግብር ነው። ባይዘዌ የምናየው አሁን በአሁኑ ሰዓት 264 ሰው በላይቭ እያየ ነው። 168 ላይክ ብቻ ነው። ዘንግታችሁ ነው ብዬ ነው የማስበው። ላይክ ካላደረጋችሁት ምንም ችግር የለም፣ ግን ለብዙዎች እንዲዳረስ ብዙዎች ከኛ ጋር አብረው እንዲያውን ላይክ ብታደርጉ ዩቲዩብ ደግሞ ለብዙዎች እንዲዳረስ ያደርግልናል። ታዲያ የኛው መርሃ ግብራችን ስንጀምር የኒውዮርክ ታይምስ በአምዱ ላይ ይዞት የወጣውን አርቲክል እናስቀድማለን። ይሄኛው ስለ እንግሊዝ ጠቅላይ ሚኒስትርና ስለ እንግሊዝ መንግስት በዚህ በጦርነቱ ጉዳይ ላይ አሁን ሰሞኑን ስለወሰነው ነው መረጃው። የሚገርማችሁ ነገር እንግዲህ የእንግሊዝ ጠቅላይ ሚኒስትር እስከ ቅርብ ጊዜ ድረስ እንግሊዝ እዚህ ውስጥ አትገባም እያለ ሲናገር ነበር። ግን አሁን ሁል ጊዜ እንግዲህ አላይድ ፎርስስ ያው ከጀርመን ጀምሮ ከጀርመን ጋር ያው አሜሪካኖች እንግሊዞች አላይድ ሆነው ሂትለርን ጀርመንን እንዳጠቁ ከዛን ጊዜም በፊት ከዛም ጊዜም በኋላ አካሄዳቸው እንደው ይሉናል እንጂ ወደዛ መሄዳቸው አይቀርም። ለማንኛውም ያው እንግዲህ አሁን ኢራን እንግዲህ አንዳንድ የእንግሊዝ ቤዞች ሚሊተሪ ቤዞችን ደብድባለች። የእንግሊዝ ቤዞች ውስጥ ደግሞ የእንግሊዝ ወታደሮች አሉ። ስለዚህ ይህንን በቀላሉ የምናየው አይደለም። ለህዝባችን ለወታደሮቻችን መቆም አለብን በሚል ቀጥታ አሜሪካንና እስራኤልን መንግስት እንደግፋለን ሳይል ማለት ነው ይሄኛውን እንደ አቋም ይዞ የኪር ስታርመር መንግስት እንግዲህ ይህንን የእንግሊዙ ጠቅላይ ሚኒስትር ማለት ነው ይህንን እርምጃ እየገባ ይመስላል። እንግዲህ ይህንን ምክንያት ያደረገው በሳይፕረስ ያለው የእንግሊዝ የጦር ቤዝ ተመቷል በሚል ነው። ስታርመርስ ፌስስ ዳይለማ after British base in Cyprus was hit by a drone. እንግዲህ ኒውዮርክ ታይምስ ያው እንግዲህ እዚህ ውስጥ ልግባ እያለ ተጠራጠረ ነው የእንግሊዙ ጠቅላይ ሚኒስትር ብሎ አውጥቶ ነበር። the government of Prime Minister Keir Starmer risks being dragged deeper into the conflict አልገባም ብሎ ነበር። አሁን እንግዲህ ይገባ ይሆን ካለ በኋላ ከተወሰነ ዛሬ 6 ነው በትናንትናው ቀን ሮይተር ታዲያ ይዞ በወጣውና ብዙ ጋዜጦች ሮይተር ብቻ ሳይሆን ሌሎች ብዙ ጋዜጦች በዘገቡት መሰረት ማለት ነው
ጠቅላይ ሚኒስትሩ በጣም የሚገርም ነው ባይዘው እዚህ ጋራ UK is spending 4 extra Typhoon jets to Qatar, PM Starmer says. By the way, የሚገርም ነው የታይፎን እንግዲህ በጣም ታይፉን የእባብ ነው ዛሬ ብዙ ነገሮች እና በጣም ለምንድን ነው ከእባብ ጋር ነው እባብ እንደዚህ እባብ ሚሽኑ በሙሉ እባብ ኮብራ ሚቲንግ ድራገን ምናምን ድራገን ምናምን ለምንድን ነው በጣም ይገርማቸዋል ከነኚህ ሰዎች የሚያሰራቸው አብሮ የሚሰሩ የእባቡ የዲያብሎሱ የቀዩ ዘንዶ ኃይል መሆኑን ራሱ ማሳያው ይሄ ይመስለኛል እና እስኪ ስናነበው ታዲያ እንግዲህ ወደ ኳታር የታይፉን ጀቶቻቸውን እንግዲህ በእባብ ስም ነው የሰየሙት የዘንዶ PM Starmer says ኦኬ እስኪ ቪዲዮውን እንመለሳለን chaired another Cobra meeting. ሰማችሁት ኮብራ ሚቲንጉ ራሱ እንግዲህ ያስቸኳይ ጊዜ አዋጅ እንደሚባለው ኮብራ ሚቲንግ ነው በዓለም ላይ ስንት ነገር መጠሪያ ያለ ማለት ነው የእባቡ አደገኛው እባብ ነው ኮብራ ሚቲንግ ነው እና ይገርመኛል As we continue to coordinate our response to the situation in Iran and the Middle East. For the US and Israeli action last weekend, we had already deployed additional military capabilities to the region to defend our interests. And I want to pay tribute to our brilliant armed forces. Throughout January and February, we were moving defensive assets to Cyprus and Qatar. Fighter jets, air defence missiles, advanced radar, and systems to take down drones, to ensure we were in a heightened state of readiness in advance of any conflict beginning. I can announce today that we're sending 4 additional Typhoon jets to join our squadron in Qatar. ኮብራ ሚቲንግ አለ ከዛ ታይፉን ጀት አለ በጣም ይገርማል እና በቃ ምናምን ድራገን እስኪ ሲያወራ ስትሰሙት ዘመናምን ድራገን ነው የሚለው our defensive operations in Qatar and across the region. Wildcat helicopters with anti-drone capabilities are arriving in Cyprus tomorrow. The Defence Secretary is on the ground in Cyprus right now, coordinating our work and our brave servicemen and women. We're deploying HMS Dragon. እና ከዛ ዲፕሎይ የሚያደርጉት ደግሞ ድራገን ነው ሰማችሁት እና በጣም ይገርማል ዘመን ድራገን እስኪ We're deploying HMS Dragon to the Mediterranean. And we have allowed the... እና በቃ የነገሩን ነው እና በደንብ አሁን አንዳንድ ሰው ኧረ በእናትህ በአንድ ሴንቴንስ 3 እንዴት ታይፉን ኮብራ ድራገን አይገርማችሁ በጣም ይገርማል ለማንኛውም ግን ይሄንን ነው እንግዲህ የሚያስተማሩት ማለት ነው እና ያው እንግሊዝ ውስጥ ገባለች ማለት ነው እነኚህ ሰዎች ማንን እያገለገሉ እንደሆነ በጣም የምናይበት ነው ታዲያ በመቀጠል እንግዲህ በጣም ነው የሚገርመው ይሄ ጦርነት በጣም የዩናይትድ አረብ ኤሚሬትሶችን ሳውዲዎችን የሆነ ኢትዮጵያን አፍሪካን በተለይ የአፍሪካ ቀንድን ምስራቅ አፍሪካን በአጠቃላይ እንቆጣጠራለን ከዱባይ የራስ እንትን ምንድነው ዩናይትድ አረብ ኤሚሬትስ የራሷን ግሬተር UAE ትሆናለች ብለው ማለት ነው እየተንቀሳቀሱ ያሉት ጉድ ነው የመጣባቸው አሁን አንዳንድ ቦታ ኢራን ቤዝ እየፈለገች የአሜሪካንና የእንግሊዝን መደብደባ ብቻ ሳይሆን ማለት ነው አሁን እንግዲህ ዱባይ የምትታወቀው ብዙ ቢሊዮነሮች ወደ ዱባይ መጥተው ኢንቨስት አድርገዋል ግን ይሄ ነገር ሰላም እስካለ ድረስ ብቻ ነው ሰላም ከሌለ ኢንቨስተሮቹም ጠቅልለው መውጣታቸው አይቀርም ይሄ አሁን ሊሆን እንግዲህ ዳር እያለ ነው ነዳጅ እንደተፈለገ መውጣት አልቻለም ነዳጅ ደግሞ ከወጣም በኋላ እንግዲህ ለዓለም ህዝብ እንዳስፈላጊነቱ መሸጥ መቻል አለበት ለመሸጥ ደግሞ ዘ ስትሬት ኦፍ ሃርሙዝን ማለፍ መቻል አለበት እሱ ደግሞ እየሆነ አይደለም በአሁኑ ወቅት ምክንያቱም ኢራን ዘ ስትሬት ኦፍ ሃርሙዝ የባህር ሰርጡን መተላለፊያውን ዘግታለች ይሄ በጣም አሳሳቢ ነገር ነው ታዲያ በተጨማሪ እንግዲህ ይሄኛው ጋዜጣ
ይዞልን የወጣው ነገር ምንድን ነው? በዱባይ ብዙ አሰት ያላቸው ድርጅቶች ሀብታሞች ኢንቨስት ያደረጉ ማለት ነው በዩናይትድ አረብ ኤሚሬትስ ብዙ ሀብታሞቹ ኤዥያኖቹ ነው ቻይናዎቹ ምናምን የመሳሰሉት ማለት ነው እዛ ሪጅን አካባቢ ኤዥያ ውስጥ ያሉ አሰታቸውን ከዱባይ አንቀሳቅሰው ወደ ሲንጋፖርና ወደ ሌላ ሀገር ይዘው ሄዱ ነው። እንግዲህ ኢኮኖሚክሊ በኢኮኖሚ ደረጃ የዱባይና የዩናይትድ አረብ ኤሚሬትስ ላይ በአጠቃላይ ሳውዲንም ጨምሮ የሚያመጣው ኪሳራ ከዚህ እስከዚህ የሚባል አይደለም፣ በጣም ከፍተኛ ነው። some wealthy Asians look to move Dubai assets closer to home on Iran warfares. ኦኬ እንደምታዩት እንግዲህ ሲንጋፖር ወደ ዱባይ ነው። Soon after the first Iranian missiles and drone attacks on Dubai last week, 2 Indian entrepreneurs based there tried to move more than 100,000 each from the local bank account to Singapore to hedge risk. Okay, technological glitches in the aftermath of the Iranian attacks initially scrapped those plans. The entrepreneurs who did not wish to be identified due to ስለዚህ እንግዲህ ሌሎችም ዘማይት ፎሎሱት እንደዚህ ያደረጉ ሊሄዱ ይችላሉና በአማዞን ላይ ራሱ የደረሰው ጥቃትም ቅድም በመግቢያው ላይ እየጠቀስ ነው ከዚህ ጋር አብሮ የሚያዝ ነው። እንግዲህ ዳታ ያስፈልጋቸዋል እነኚህ ሁሉ ድርጅቶች ኢንቨስት ሲያደርጉ ማለት ነው። ዳታ ኢንፍራስትራክቸሩ ከተደበደበ እና በጣም ችግር ነው እና እንግዲህ የንጹሃን አምላክ ወገኖቻችንን ከማር ከተማ እነሱ ይሰፍሩበት ዘንድ ያፈናቀሉ ሰዎች ምናልባት እኔ አላውቅም፣ እግዚአብሔር ነው የሚያውቀው። እንግዲህ ያው ቅጣትም ሊሆን ይችላል። ለማንኛውም እግዚአብሔር ነው የሚያውቀው። ዋናው ግን የወገኖቻችንን እንባ እግዚአብሔር ያብስልን። ከዛ በመቀጠል በዚሁ እንግዲህ ርዕስ የምናየው ኩዌት ከትስ ኦይል ፕሮዳክሽን አስ ፎልአውት ፍሮም ኢራን ኮንፍሊክት ኢንቴንሲፋይስ። እንግዲህ ኩዌት ደግሞ እንግዲህ የኢራን ድብደባ በሚድል ኢስት እየተጨመረ እየተባባሰ በሚሄድበት ሁኔታ ኩዌት ደግሞ እንግዲህ ነዳጅ ፕሮዳክሽንን ትንሽ ባቆም ይሻላል፣ ምክንያቱም አስቸጋሪ ሁኔታዎች ተፈጥረዋል ማለት ነው። እንግዲህ በዓለማችን ላይ የነዳጅ ዋጋን ምን ያህል እንደሚጨምር አስቡት። የስትሬት ኦፍ ሆርሙዝ መዘጋቱ ብቻ ሳይሆን ነዳጅ ደግሞ የማይመረት ከሆነ የማይወጣ ከሆነ ሪስክ ማድረግ የማይፈልጉ ከሆነ እንዳለ ገልፍ ኔሽንስ ነዳጅ በዓለም ላይ በአፍሪካ በአጠቃላይ ያላለ ወደ ኢምፖርት የሚያደርጉ ሀገሮች የራሳቸው ነዳጅ የሌላቸው ሀገሮች ትልቅ ችግር ላይ ይወድቃሉ። ኢንክሉዲንግ አገራችንን ኢትዮጵያን ጨምሮ ማለት ነው። ከባድ ነገር ወደ ዓለማችን እየመጣ ነው እና እነኝም እንግዲህ ገልፍ ሀገሮች ከተወሰነ ጊዜ በኋላ የሰሩትን እስካሁን የሸቀሉትን ይበሉ እንደሆን እንጂ ከዛ በኋላ ወደ ትልቅ ችግር ራሳቸውም ይገባሉ ማለት ነው። ታዲያ ይሄ ነገር እንግዲህ በያው ስቶክ ኤክስቼንጁን ማናጋቱ አይቀርም። ዳው ፔስ ቲፕስ እንግዲህ በጣም አቆልቁራል። ሉዝስ በት ጋዝ ፕራይስስ ሰርጅ አፍተር ኢራን ኦርደርስ ስትሬት ኦፍ ሆርሙዝ ክሎዘር። ስለዚህ ዳው እንግዲህ ስትሪፕ እያደረገ ነው፣ ሎስ እየመጣ ነው። የአሜሪካ መንግስት እያስተባበለ ነው። ባይዘው የአሜሪካ መንግስት አይገርማችሁም? ነዳጅ ሁሉ እንዳይወጣ እንዳይተላለፍ ስትሬት ኦፍ ሆርሙዝ ዘግታ በጣም ግን እያደግን ነው እያለ ነው። ይሄ የማይታመን ነው። ብዙዎችም እየተቹ ነው። ኧረ እባክህ አርፈህ ተቀመጥ፣ የምን ውሸት ነው የምትዋሸው እየተባለ ነው። ስለዚህ ኢኮኖሚክሊ ወርልድ ዋይድ እያመጣ ያለው ነገር ለዓለም ህዝብ ጦሱ እየተረፈ ነው። ችግር እየመጣ ነው። በደንብ በቃ ታንጀብል በሆነ በሚታይ በሚጨበጥ ሁኔታ ትልቅ ችግር በዓለም ላይ ኢኮኖሚክሊ በምግብ ዋጋ፣ በነዳጅ ዋጋ ሁሉም አብሮ የተያዘ አይደለ እየመጣ መሆኑን እያየን ነው ማለት ነው። ኢንቨስተሮች ከሚድል ኢስት እግሬ አውጪኝ ብለው እየፈረጠጡ ነው። ታዲያ እንግዲህ የአሜሪካ መንግስት ዝም ብሎ መቀባጠሮች እያደረገ መሆኑን በዚህ ጦርነት እየተመታ ነው። ቤዞቹ በሙሉ ኢንታየርሊ በሚድል ኢስት ያሉ ቤዞች የአሜሪካ ቤዞች ኦልሞስት ሁሉም በጣም በሚገርም ሁኔታ ፐርሲሽን በትክክል በቃ ከኢራን የተተኮሰው ሚሳይል እንደደበደባቸው ድሮኖቹን እንደደበደባቸው እና አሜሪካ ቤዞቿን ሁሉ እንዳጣች የቀድሞ ሪታየር ያደረጉ በአሁንም እንግዲህ አንዳንዶቹም ደግሞ ትራምፕን ሁኔታ የማይደግፉ ኮሎኔሎች፣ ጀነራሎች እየተናገሩ ነው ወጥተው። ኖት የሌላ ሀገር አይደሉም፣ የአሜሪካ። ከነኚህ ውስጥ አንዱ ይሄ የምታዩት ሪታየር ያደረገ ኮሎኔል ነው።
ብዙውን ጊዜ ቀርቦ እውነት በመናገር ብዙዎች ያቀርቡታል። ይኸው በዚህም እንግዲህ ዛሬ በማሳያችሁ ኦል ዩኤስ ቤዝስ የአሜሪካ በሚድል ኢስት ያለው ቤዞች በሙሉ ነው የሚለው have been destroyed in the Middle East። በጣም ይሄ አሳሳቢ ነው። በዚህ ምክንያት ይህንን በዛሬው ዕለት አላካተትኳላችሁም እንጂ ህንድ ያላትን በአንዳንድ ነገሮች ህንድ ቤዝ አላት ያላትን ህንድን እንጠቀም ቤዝሽን ኢራንን ለመደምደብ እያሉ ነው። ይሄ በጣም እና ህንድ መንግስት በጣም የሚገርም ነው። ከዚህ በፊትም ከፓኪስታን ጋር ያላቸው ኢሹ እንዳለ ሆኖ ማለት ነው። ፓኪስታንን ስለማይወዱ የራሳቸው በዚህ በካሽሚር ግዛት ምክንያት የራሳቸው ኢሹ እንዳለ ሆኖ በዛ ላይ ደግሞ ሙስሊሞቹና ህንዶቹ በጣም ረጅም ዓመት የቆየም ችግር ስላለባቸው ሁልጊዜ ህንድን ሁልጊዜ ወደ አሜሪካ ጠጋ ትላለች። ፓኪስታኖቹ ደግሞ ወደ ሌላው የሙስሊም ወርልድ አፊኒቲያቸውን ያሳያሉ። ግን አሁን ደግሞ ከቅርብ ጊዜ ወደዚህ እርግጥ ነው ፓኪስታን ከትራምፕን እንደ ወዳጅ ማየት ጀምራለች እና ፓኪስታንና ማናቸው ፓኪስታንና እስራኤል ናቸው እንግዲህ ቤንጃሚን ማነው ትራምፕ ኖቤል ፕራይስ ይሰጠው ብለው ቮት እናደርጋለን ያሉ። የሚገርም ነው፣ በጣም የሚገርም ነው የዓለም ሁኔታ። አንዴ ጠላት ይሆናሉ፣ አንዴ ደግሞ በምን እንደተወዳጁ ደግሞ ሳይታወቅ ደግሞ ወዳጅ ይሆናሉ። ለማንኛውም ግን ህንድ እንግዲህ እንደው ሳይቸግራት እዚህ ውስጥ ገብታለች። ግን we are having to fall back on India and Indian ports። በጣም ነው የሚያሳዝነው እና አሜሪካ ህንድን እባክሽን ስትል ማለት ነው ፖርቶች ለመጠቀም እንደገና ደግሞ ካንቺ ደግሞ ካንቺ ፖርቱን እንደብድብ ኢራንን ያሉ ነው። ይሄ እንግዲህ ሎንግ ተርም ኢራንንና ኢንዲያን ራሱ በጠላትነት የሚያስቀምጥ ነው። ይሄ እኔ ያልኩት ሳይሆን የራሳቸው የአሜሪካን ኮሎኔል እንግዲህ የሚናገረው ነው እና እስኪ እሱን በአይተን እንመለስ፣ አዳምጥ እንመለስ። What about China's ability to impact outcomes in the Straits of Hormuz with what is now the government of Iran and then 50% of their oil on the other side waiting to get through? Well, China and ራሻ የኢራንን ጦርነት ተቀላቅላለች ሳይሆን ዛሬ ያለካተትኩላቸው ፕሮባብሊ ካልደከመኝና እንትን ከበረታው ነገ አቀርብላችኋለሁ ብዬ ነው እመጣበታለሁ ቪዲዮ ላይ። ራሻ ኦፕሊ አልተቀላቀለችም፣ ግን አሁን መረጃዎች የወጡት ለኢራን የስለላ ኢንፎርሜሽን ማለት ከኢራን በበለጠ ኬጂቢ አለው የአሜሪካ ቤዞች ምንድናቸው አንዳንድ የበለጠ ስለላ አለው። ስለዚህ በዛ ኢንፎርሜሽን እያቀበለ ነው ብለው አሜሪካኖች ራሻ እያቀበለች ነው ብለው ራሻን ከሰዋል። ይህ እንግዲህ በሁለት መንገድ ነው የሚታየው። አንደኛ ሐሰትም ሊሆን ይችላል። ምክንያቱም እንደምታውቁት በዩክሬን ጉዳይ ላይ ችግር አላቸው። ስለዚህ ይሄን አሁን እንግዲህ የኔቶ አውሮፓው የኔቶ ፎርስ አብሮ በጋራ ሆኖ አሜሪካንና እስራኤልን አግዞ ራሽያንና ኢራንን ሲሆንላቸውን ቻይናን እንዲጠሉ ያ ደግሞ ወደ ሶስተኛው ዓለም ጦርነት የዓለም ሕዝብ እንዲሄድ ለማስደረግ ይሁን እሱም እንደዚሁ የሚታይ ነገር ነው። ግን የአሜሪካ መንግስት ከሷል። መረጃ ለኢራን እየሰጠ ያለ ራሻ ነው እና እሱም በመስጠት አሁን ገብቶበታል። ስለዚህ ራሻ እዚህ ጦርነት ውስጥ እንደገባች አድርገን ልንቆጥር እንችላለን ብሏል። የራሻ መንግስት ግን በይፋ ገብቻለሁ ብሎ የተናገረበት ነገር የለም። እሱን ለማለት ነው። እዚህ ጋር ቶማስ ስለጠየቀኝ ነው። ወደ ቪዲዮ እንመለስ። What about China's ability to impact outcomes in the Straits of Hormuz with what is now the government of Iran and then 50% of their oil on the other side waiting to get through? Well, China and Russia are sitting on the sidelines monitoring everything. They're in close touch with the government. They're providing satellite intelligence, which accounts for some of the tremendous successes, particularly in Israel and our U.S. bases. All of our bases have been destroyed. Our harbor installations are destroyed. We're actually having to fall back on India and Indian ports, which are... እንግዲህ አሁን እዚህ ጋር እንትና የተናገረው ነው የሚያነበብኩትና አሜሪካና እስራኤልን የሚዋጋ ኃይል ሁሉ ለራሻ ስትራቴጂካዊ አጋር ነው ብላለች። ይሄ በፊትም ሲሉ የነበረው ነገር ነው። አሰች ግን
ልንደበድባውን ገብተናል ጦርነት ውስጥ ያሉት ነገር የለም። ዳር ነው። ይህንን ደግሞ የአሜሪካና የእስራኤልን የሚዋጋ ኃይል ሁሉ እንትኑን ላመጣና ላሳያችሁ ይችላሉ። አሜሪካና እስራኤልን የሚዋጋ ኃይል ሁሉ ለራሻ ስትራቴጂያዊ አጋር ነው ማለት ይህም ከበፊቱ ኦቪየስ የሆነ ነገር ነው። አሰች ግን እኛም ጦርነቱን ገብተናል፣ ስለዚህ በእንትንን እናግዛለን፣ እንደበድባለን ወይም የጦር መሳሪያ እንሰጣለን የሚል ነገር ውስጥ እስካሁን አልገቡ። ያንንማ ቻይናም ብላለች ተመሳሳይ ነገር እሱን ለማለት ነው። That's an ideal. That's what the Navy says. And I think Iran, much to our disappointment, is faring very, very well. The question is, how long can we keep this up? I think logistics is the vulnerable part of this entire operation. Remember, you got to go back and reload. You got to fly things in. You got to sail in. Iran is a continental power, 93 million people, the size of Western Europe. Both China and Russia are continental powers. They don't have supply chain problems. Their manufacturing capabilities are intact. Right now, the missile cities that underlie all of Iran's provinces are untouched, and they have an inexhaustible supply of missiles. I think this is going to go on for some time. And the question is, when does Israel step up and say they've had enough? We went through that before during the 12-day war. When do they say this is too much? When do they say, if this doesn't stop, we use a nuclear weapon? That's what I would be concerned about. And that's where President Trump, who really doesn't appear to be in charge, Mr. Netanyahu does, has got to be prepared to step in and say, no, there will be no use of nuclear weapons. That's what I worry about. ኦኬ የመጣው መረጃ ይሄ ነው። ይታያችሁ እንደሆነ አላቅም። አሁን በትልቁ ላውጣውና ይህንን ነው እያሉ ያሉት እንደምታዩት ማለት ነው። ምንድን ነው የሚለው? ራሽያ ኢዝ ፕሮቫይዲንግ ኢራን ኢንቴሊጀንስ ቱ ታርጌት ዩኤስ ፎርስስ ኦፊሻልስ ሴይ ነው። ኦኬ ዘ ታርጌቲንግ ኢንፎርሜሽን ሃዝ ኢንክሉድድ ዘ ሎኬሽን ኦፍ አሜሪካን ዋርሺፕ ምናምን። እንግዲህ ይሄ ዋሽንግተን ፖስት ነው የዘገበው እና ይኸው እንደምታዩት ነው። ራሽያ በደንብ ይታያችኋል። አዎ ይሄ ነው። ሌሎቹም ከዚህ ጋር በተያያዘ እንግዲህ ገና እርግጠኛ የሆነ ነገር የለም። ላይክ አልጀዚራም ራሱ ያለው እያለ ያለው ሞስኮ አሁን በዛሬው ዕለት የወጣው ነው ማሳያችሁ። ሞስኮ እና እንግዲህ ቤጂንግ በራሻና በእንትን ጦርነት ላይ በአሜሪካና በእስራኤል ጦርነት ከኢራን ጋር በሚያደርጉት ማለት ነው። ሞስኮና ቻይና ቤጂንግ የት ጋ ናቸው? ይደግፋሉ? ተቀላቅለዋል? አልተቀላቀለውም? የሚለውን ገና እንትን ላይ ናቸው። እንግዲህ እንደሚታያችሁ እንደሆነ አላውቅም። ምንድን ነው ታያቸውን እንዴት ፎከስ አድርጌ እንደማሳያቸው አላውቅም። ኦኬ እንደዛ ነው። ኤኒዌይ ያለው መረጃው ማለት ነው። በጣም እንትን ያደርጋል። ይታያችሁ እንደሆነ አላውቅም። ኤኒዌይ ስለዚህ ገና እንትን የለየለት ነገር አይደለም ማለት ነው። እንደዛ ያማ ከተባለ ሶስተኛው ዓለም ጦርነት እንግዲህ ይመጣ ነው እና ኮሎኔሉ እንደሰማችሁት ነው። ስለዚህ አሜሪካ ሙሉ በሙሉ ቤዞቿን በሚድል ኢስት ያላትን አታለች ነው የሚለው ኮሎኔሉ። ይሄ እንግዲህ አሳሳቢ ነገር ነው ለአሜሪካ በጣም የሚያሳስብ ነው። ኦኬ ታዲያ እንግዲህ አሁን አሜሪካ እንደዚህ ደስፕሬት በሆነችበት የህንድን ፖርት እንጠቀም እያለች ባለችበት ሁኔታ ቤዞቿ በጠፉበት ሁኔታ አሁን የሚቀጥለው ስቴፕ ግራውንድ ትሩፕስ እንግዲህ ወደ ኢራን ማለት የእግረኛ ጦር ማለት ነው ወደ ኢራን የማስገባት እንደ ላስት ሪዞልት የሚወሰድ ይሆናል ማለት ነው። ምክንያቱም እንግዲህ ይሄ እጅ በእጅ ታንክ የጦር ሰራዊት ገብቶ ምናምን የሚባለው ነገር ነው። ይሄ ደግሞ የአሜሪካ ህዝብ እንግዲህ ወታደሩን ልጆቹን ባላቸውን ሚስቶቻቸውን ሊልኩ ማለት ነው። ይሄ በጣም በጣም እንግዲህ ወይም አላይድ ፎርስስ እንዳሉ እንግዲህ ተሽ ብለው የአላይድንን ከአሜሪካ ጎን እንቆማለን የሚሉ ሀገሮች በሙሉ ኢራንን ለመዋጋት በአየርም በምድርም በውሃም እንግዲህ ሊዘምቱ ማለት ነው። ይሄን ነገር እንግዲህ እቺ ማንች የምትባለው ካሮላይን ሌቪት የምትባል ሴት ማለት ነው የዋይት ሃውስ ፕሬስ ሴክሬታሪ ነች።
አሁን የትራምፕ መንግስት ይህንን ሩል አውት አያደርግም ብላለች። ማለት ልናስገባ እንችላለን ማለት ብለዋል ማለት ነው። በዚህ እንግዲህ በጣም የሚያሳዝን ነው። በዚህ የድሃው ልጅ ሚሊተሪ የሆነው ማለት ነው የድሃው ልጅ የጥቁሩ ህዝብ ምናምን ልጅ የኢትኒክ ማይኖሪቲው ልጅ ሚሊተሪ የሆነው የአሜሪካ ወይም የሌላውም ደግሞ የአላይድ ፎርስ ሄዶ ሊሞት ነው ማለት ነው። ይሄ በጣም አሳሳቢ ነው። በጣም የሚያሳፍርም ጭምር ነው። እንግዲህ ሊበርቲ ስቴትስ ግራውንድ ትሩፕስ ኢን ኢራን ኖት ከረንትሊ ቢንግ ኮንሲደርድ ዳዝንት ሩል ኢት አውት የትራምፕ መንግስት ሩል አውት አያደርገውም ብላለች። እንግዲህ አሁን ጦርነቱ ወደ ሌላ አይነት ደረጃ እየተባባሰ ነው ማለት ነው። ስሟት እስኪ የምትናገረው ነው። If they were to be sent into Iran, what would they be used for? What's the situation of that? Well, they're not part of the plan for this operation at this time, but I certainly will never take away military. እዚህ ጋር ስብሐት ምን እያለ ነው? አሜሪካ ለህንድ ከራሽያ ኦይል እንድትገዛ ታሪፏን እንዳትገዛ ነው እንድትገዛ ታሪፏን አነሳች የሚል ዜና እየወጣ ነው። ፖርት እንድትሰጣት ሊሆን ይችላል ይላል ስብሐት። እስኪ አላየሁትም እሱን ከሆነ የሚገርም ነው ደግሞ ወይም በራሱ የሚገርም አሜሪካ ለህንድ ከራሽያ ኦይል እንድትገዛ ታሪፏን አነሳች የሚል ዜና እየወጣ ነው። ኦኬ እስኪ እያየን ነው እንግዲህ on behalf of the President of the United States or the Commander-in-Chief, and he wisely does not do the same for himself. I know there's many leaders in the past who like to take options off of the table without having a full understanding of how things could develop. So again, it's not part of the current plan, but I'm not going to remove an option for the President. በጣም ነው የሚገርመው። ስለዚህ ያው የትራምፕ መንግስት እንግዲህ ሩል አውት አያደርግም። ስለዚህ እግረኛ ጦር ሰራዊት ጦር ሊገባ ይችላል ወደ ኢራን። እሱን እንደ ላስት ሪዞርት ነው የምናየው፣ ግን ይሆናል ብሏል። እንግዲህ በጣም የሚገርም እኮ ነው። ብዙዎቹ አሁን እየተናገሩ ያሉት ኮሎኔሎቹም ጀነራሎቹም ብዙዎቹ በቃ ተሳስተን ነበር፣ ይህን እንደ ሽንፈት ቆጥረን ምናልባት ሪግሩፕ አድርጎ እንደገና ሌላ ጊዜ ወይ ይሞክራል እንጂ ዝም ብሎ እስራኤል በመንግስት ቤንጃሚን ኔታንያሁ በሚገፋው ዝም ብሎ ሌላ ወደ ተሻለ ውርደት ወደ ባሰ ውርደት የአሜሪካ መንግስት እና መግባት የለበትም። ኢኮኖሚካል ክራይሲስም ሀገሩ ላይ ከዚህ በላይ ማምጣት የለበትም። በቃ እንትኑን ዋጥ አድርጎ ሽንፈቱን መቀጠል ነው ያለበት ብለው እየተናገሩ ነው። እሱ ብቻ ሳይሆን አንዳንድ ሰዎች ሪፐብሊክ ቴድ ሊዩን ጨምሮ ማለት ነው እንግዲህ ይሄ እርግጥ ነው ሪፐብሊካን ነው ሪፕሬዘንታቲቭ ቴድ ሊዩን እንግዲህ የሪፐብሊካን ሰው ሪፕሬዘንታቲቭ ነው። እንግዲህ እርግጥ ከትራምፕ በሌላኛው ሳይድ የሆነ ፓርቲ ስለሆነ እንደ ኦልሞስት እንደ አሜሪካን እንደሸጠ በጣም እንግዲህ ዲፕ ስቴት ምናምን አድርገው ሊያቀርቡት የሚፈልጉ ሰዎች አሉ። ግን ይሄ እንግዲህ ህዝብ የሚደግፈው ህዝብ የመረጠው ሰው ነው። ምን እያለ ነው ያለው? ይሄ ጦርነት ውስጥ የአሜሪካ መንግስት ትራምፕ ጎትቶ ያስገባው በእስራኤል ብቻ ሳይሆን ማለት ነው ሌላ ምክንያት ደግሞ የዚህ የጄፍሪ ኤፕስቲን ጉዳይ በትራምፕ ዙሪያ በጣም ብዙ ማለት ነው ዶናልድ ትራምፕ ህፃናቶችን በብዛት አንደር ኤጅ የሆኑ ህፃናትን በጣም እንግዲህ በመድፈር ማለት ነው በዛ ሁኔታ ብዙ ኤቪደንስ አሁን ሊወጣ ስለሆነ የዓለም ህዝብ ትኩረቱን ከዛ አንስቶ ወደ ሌላ እንዲወሰድ እያደረገ ነው ይህን ጦርነት ያመጡበት ምክንያት ብሎ ይናገራል። ይሄ ሰው ብቻ አይደለም፣ ብዙ ሰዎች እየተናገሩ ነው። እኔ ግን የዚህን ያህል ኤክስቴንት አይሄዱምም አይደለም፣ ሊሄዱም ይችላሉ። ግን የእስራኤል ደግሞ የቤንጃሚን ኔታንያሁ ደግሞ ፍላጎትም ደግሞ እንዳለ ሆኖ ይህን ያው ሁለቱም እንግዲህ ጎን ለጎን በአንድ ድንጋይ ሁለት ወፍ ለማድረግም ሊሆን ይችላል። ግን በጣም የሚናገረው ነገር በጣም ሰቅጣጭ ነው፣ በጣም የሚሰቀጥጥ ነው እና እናዳምጠው እስኪ። So why are Republicans so interested in Bill Hillary Clinton? It's because they're trying to distract from the fact that Donald Trump is in the Epstein files thousands and thousands of times. In those files, there's highly disturbing allegations of Donald Trump raping children, of Donald Trump threatening to kill children. So I encourage your ሰማችሁት? በስመ አብ በጣም ነው የሚያስደነግጠው። ይሄ እንግዲህ የሪፐብሊካን ሰው የሆነ ከሪፐብሊካን ፓርቲ የሆነ ሪፕሬዘንታቲቭ ሪፐብሊካን
በጣም የሚገርም ነው። እንደዚህ በፊት ለፊት ወጥቶ ማለት ነው ህዝብ የአሜሪካ ህዝብ እያደመጠ ፕሬስ ኮንፈረንስ እየተሰጠ የአሜሪካ ፕሬዝዳንት በጣም ብዙ ልጆችን ከዕድሜያቸው በታች የሆኑ ልጆችን ማለት ነው የደፈረበት ፋይል እንዳይወጣ ምክንያቱም አሁን ኦልሬዲ ይፋ መደረግ ነው እንጂ መንግስት ያውቀዋል በቃ ፋይሉ እንዳደረገ ይሄ ሰውዬ ክሪሚናል ነው መታሰር አለበት እንደ ጄፍሪ ኤፕስቲን እስር ቤት ነው መውደቅ ያለበት ሲል በጣም 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 ይሄ የሚያሳፍር ነው በጣም ለአንድ ትልቅ አገር በጣም የሚያሳፍር ነው ከዛ ይሄ ደግሞ እንግዲህ ወገኖች እንደው እውነት እንደው ነው ብለን እንኳን ብናስብ እግዚአብሔር ነው የሚያውቀው ሲወጣ ነው የምናየው ግን አስባችሁታል ያንን ነገር ለመሸፈን ደግሞ እንደገና ማለት ነው የብዙ ሰዎችን በዓለም ላይ ደም ማፍሰስ ይሄ በጣም የከፋ ነው በጣም የከፋ ነው አንዴ ልድገመውና ወደ ሌላ ከመሄዳችን በፊት በጣም ይገርማል እስኪ አዳምጡት So why are Republicans so interested in ትክክል ሰባት አንዳንድ ሰዎች እንደውም ኢራን ዋር የሚለውን እያወጡትና ኤፕስቲን ዋር እያሉት ነው ኤፕስቲን ዋር እያሉት ነው እና እንግዲህ የጨለማው ማህበረሰብ ላይ ያለው ይሄ በባብ በዘንዶ ምናምን ጋር ከዲያብሎስ ጋር የተቆራኘው ማለት ነው ስራው ግብሩ በሙሉ ዲያብሎሳዊ ነውና በጣም ነው የሚገርመው Bill and Hillary Clinton is because they're trying to distract from the fact that Donald Trump is in the Epstein files thousands and thousands of times. Thousands and thousands of times ነው ፋይሉ ውስጥ ኤፕስቲን ፋይል ላይ ሲክሬት ፋይሉ ላይ ያለው ምን ስላደረገ ነው ፋይሉ ላይ ያለው እስኪ In those files, there's highly disturbing allegations of Donald Trump raping children. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በጣም ነው የሚያሳዝነው እና እንግዲህ በመግቢያው ቪዲዮ ላይ ያያችሁት ማለት ነው እንደዚህ አይነት ሰው አሁን የአሜሪካ ኢቫንጀሊስቶች እጃቸውን ጭነው ሜካፑ በስተቦት ኦልሞስት ወደ ምንድን ነው ኦሬንጅ ከለር ያመጣው ሰውዬ እዛ ጄፍሪ ኤፕስቲን አይላንድ እየሄደ ማለት ነው ታውዘንድ ኦፍ ታይምስ መረጃ ኮምፓይል የተደረገ ሰውዬ በዚህ ደረጃ ማለት ነው ወጥቶ ሊናገር አይችልም ጀስት ነገ ይከሰስበታል ስም በማጥፋት ተብሎ ራሱ ሊከሰስ ይችላል ፋይሉ ስላለ እኮ ነው ወጥቶ ይታያችሁ እንደዚህ በጣም ዋው this is something else በጣም ያለንበት ዓለም እንዴት የሚያስፈራ መሆኑን ነው የምናየው እንግዲህ ታዲያ ከዚህ ጋር አብሮ እንግዲህ ሌሎች ደግሞ በጣም አላርሚንግ የሆኑ መረጃዎች እየወጡ ነው አሁን ይሄ ነገር የዓለም ህዝብ ነቅቷል የዓለም ህዝብ ከዚህ ሁሉ ጀርባ ያለው እስራኤል ልጅ ከዚህ ሁሉ ጀርባ ያለው ማጨርበር ነው ለካ የሚነገረን እስካሁን የሚነገረን ነገር ስለ ጦርነቱ መንስኤ የሚነገረን ነገር በሙሉ ሐሰት ነው ብሎ የዓለም ህዝብ ወጥቶ በሚናገርበት ጊዜ አሁን ሁሉ ጊዜ ፎልስ ፍላግ ኦፕሬሽን ያደርጉ የለ ነገሩ እንዲባባስ እና ሌሎች ሀገሮች ተጎትተው እዚህ ውስጥ እንዲገቡ ለማድረግ በጣም የሚገርመው ነገር የአረብ አገሮች ሚድል ኢስት እስራኤሎቹ አሜሪካኖቹ ልክ ኢራን አደረገች አፈነዳች እንደሚባል ኢራን ያላደረገችውን ራሳቸው ማፈንዳት ሁሉ ጀምረዋልና ሊያፈነዱ ሲሉ የተያዙ ሰዎች ሁሉ እየተገኙ ነው this is really የ9/11 ኬዝ ሁሉ ያመጣል ያሳስበናል ናቸው በጣም የሚገርም ነው እነኚህ ሰዎች የሚያደርጉት ነገር ማለት አንዳንድ ሀገሮች ተጎትተው እዚህ ውስጥ እንዲገቡ ማለት ነው ኢራን ሳታደርግባቸው የራሳቸውን ሰላዮች ቦምብ የሚያፈነዱ ሰዎች አምጥተው ኢራን እንዳስደረገች አድርገው ኢራን እኮ በቃ ትክክለኛ ሀገር ነች ትክክለኛ ሲስተም ነው ምናምን እያልኳቸው አይደለም ግን የጨለማ ማህበረሰብ የዓለምን ህዝብ እንዴት አድርጎ በፎልስ ፍላግ ኦፕሬሽንስ እንዴት እየወሰደ እንደሚወስድ በፊትም ድሮም እንደሚወስድ አሁንም እንዴት እንደሚወስድ እግዚአብሔር እንድናይ ነው በቃ ይህንን ጊዜ ያመጣ ሁሉ በአንድ በኩልም ምን ይላል እዚህ ጋር US and Israel strikes are deliberately targeting Kurdish regions of Iran አሁን እንግዲህ አሜሪካ የጦር ሰራዊት መላክ ትፈልጋለች አይደል እግረኛ የአሜሪካ ጦር ሰራዊት አልሄድም ሊሉሉ ይችላል ምክንያቱም ወታደሩ ሊያምንበት ይችላል በቃ አሰናብቱኝ አልሄድም ሊሉሉ ይችላል እናትና አባቶችም ደግሞ የልጆቻችንን አትውሰዱብን ወደዛ ሊሉ ይችላሉ
ምክንያቱም ጥሩ ትውስታ የላቸውም። በኢራቅ ጦርነት፣ በአፍጋኒስታን ጦርነት፣ በሶማሊያ በተደረገ ጦርነት ብዙ ነው እንትን የላቸውም። ስለዚህ አሁን የአሜሪካ መንግስትና የእስራኤል መንግስት ምን አደረገ? ኢራን ደበደበቻችሁ ለማለት ሄዶ ኩርዲስታንን ማለት ኩርዲስታን ሪጅንን ሄዶ ዩኤስ እና እስራኤል ደበደቡ ማለት ነው። ተመልከቱ። ኖት ኢራን በትነኝ ሁለቱ ሀገሮች ዩኤስ እና እስራኤል ደበደቡ፣ ስትራይክ አደረጉ። ዋይ? የኩርዲስታን ህዝብ አሁን የኩርዲስታንን ህዝብ አንዳንዱን በስሜት እንዲነሳ ኢራን ላይ በፊትም ጠላትነት አለው፣ በስሜት እንዲነሳ፣ ሁለተኛ ደግሞ አንዳንዱን በገንዘብ አንዳንዱን አሜሪካ ትወሰዳለ በሚል የበላዮቹን አለ አይደለም። እና በጣም የሚገርመው አር ዲሊበሬትሊ ታርጌቲንግ ኩርዲስታን ሪጅንስ ኦፍ ኢራን ቦርደር ፖስት ፖሊስ ስቴሽንስ ኤንድ ሚሊተሪ ቤዝስ። ማን ነው የሚያደርገው? ዩኤስ ኤንድ እስራኤል። ዚስ ኢዝንት ራንደም ዚስ ኢዝ ፕሪፓሬሽን። ዝም ብሎ ሳይሆን በፕሪፓሬሽን። ለምን? ዘ ሲአይኤ ኢዝ ኦልሬዲ አርሚንግ ኩርዲሽ ፎርሶችን ኦልሬዲ አስታጥቋል ታላችሁ። ስለዚህ ህዝቡ ኢራን ደበደበችን ብሎ ኦልሬዲ ኩርዲሽ ፎርስን አስታጥቋል። ይሄ እኮ አሁን የጀመሩት ላይክ ሪሜምበር ወን የሊቢያን ጋዳፊን ሲያወርዱት እዚህ ዌስተርን ነው ኖርዘርን ፓርት ነበር ጠፋኛውን ያለውን መጀመሪያ አስታጠቁትና የሆነ ሴፕሬቲስት ግሩፕ ፈጥረው አስታጠቁት። ገንዘብ ሰጡ፣ ጦር መሳሪያ ሰጡ። ከዛ ከመሆኑ በፊት የሚመላለሱ ነበረ ሰዎች ነበሩ ምናምን አሜሪካኖች። ከዛ በኋላ ምን አደረጉ? የሊቢያ አየር አውሮፕላን እንዳይነሳ ክልሉን በሙሉ ኖ ፍላይ ዞን ብለው አወጁ አይደል? ዛስ ዋት ሃፕንድ። ከዛ ይሄንን ሴፕሬቲስቱን ግሩፕ ግባ በለው ወደፊት አሉ። እነሱ ግን ፈረንሳዮቹ ምናምን ይደበድቡ ነበረ የሊቢያ የጋዳፊን እንትን አይደል? ዛስ ዋት ሃፕንድ። ስለዚህ እግረኛ ጦር ከፊት አደረጉ። የራሱን የሊቢያኖችን ገንዘብ የተሰጣቸው ሴፕሬቲስት ግሩፕ እነሱ ከላይ እየደበደቡ የነሱ የሊቢያን አውሮፕላኖች ግን እንዳይነሱ ግራውንድ አደረጓቸው። ዳስ ዋት ሃፕንድ። ከዛ በኋላ ነው እንግዲህ ያው ጋዳፊን ሊይዙት የቻሉት ማለት ነው። በተመሳሳይ ሁኔታ ነው ሁሌ ዲስ ኢዝ ዘ ሴም ቲንግ። አሁን ኩርዲስታን ፎርሶችን ኦልሬዲ ከርዲሾችን አስታጥቀዋቸዋል። በጣም ነው የሚገርመው። ስለዚህ አሁን ሌላው ህዝብ ደግሞ አብሮ ሆ ብሎ ኢራንን ለመውጋት እንደ ጠላትነት እንዲነሳ እዚህ ጋር እንግዲህ በደንብ ማየት አለብን። ገንዘብ አለ፣ መሳሪያ ኦልሬዲ አስታጥቀዋል። ስለዚህ የአሜሪካ ሰራዊት ከኋላና በአየር እንዲደበድብላቸው ነው። ግን ሄዶ እንዲያልቅ እግረኛ ጦር የሚፈለገው ከርዲሾቹ ናቸው። ከርዲሽ ፒፕል ዜ ኒድ ቱ ዌክ አፕ። እዚህ ጋር ዜ ኒድ ቱ ዌክ አፕ ኤንድ ስሜል ዘ ፈንስ ዜ ኒድ ቱ ዌክ አፕ እና ነገሮችን ማየት መቻል አለባቸው። እንደዚህ ነው እኮ በእኛም በአፍሪካም እንደዚህ ነው የሚሆነው። በቃ እንደዚህ ነው የሚሆነው። ዳስ ዋይ ዊ ኒድ ቱ ሲ ዘ ትሩዝ። CIA is already arming Kurdish forces for an uprising. Now airstrikes are clearing the path for thousands of Kurdish. እንግዲህ ኤርስትራይክ እየደበደበላቸው ነው ከላይ እነኚህ ከርዲሽ ፎርስስ ልክ እንደ አሜሪካ እንግዲህ ወታደሮች ሆነው እየሄዱ ነው። አይገርማችሁ? በማያገባቸው ጦርነት ማለት ነው። ፋይተርስ ፍሮም ኢራቅ ቱ ፖር ኢንቱ ዌስተርን ኢራን በኢራቅ በኩል አድርገው ወደ ዌስተርን ኢራን እንዲገቡ እየተደረገ ነው ማለት ነው።